በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አባቶች ካህናት፣ ወንድሞች ዲያቆናት፣ በዚህ ጉባኤ ያላችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ህፃናትም እንዴት ዋላችሁ? እንዴት ሰነበታችሁ? አሜን። ለዚህ ዕለት ለዚህ ሰዓት ያደረሰን ልዑለ ባህሪ እግዚአብሔር አምላካችን ዛሬም ዘውትርም ለዘላለሙ የተመሰገነ ይሁን። አሜን። በሚኖረን ጊዜ አጠር አድርገን ከኔ ጋር የምንማርበት የትምህርታችን ርዕስ እመሰ ወልደ እግዚአብሔር አንተ ረድ መስቀልከ በማቴዎስ ወንጌል ምዕራፍ 27 ቁጥር 40 ላይ ያለ ቃል ነው። መድኃኒታችን ኢየሱስ ክርስቶስን የተለያዩ አካላት በአንድነት የተናገሩት ቃል ነው። ቃሉ በአማርኛ የእግዚአብሔር ልጅ ከሆንክ ከመስቀል ውረድ የሚል። ስለዚህ የትምህርታችን ርዕስ ከመስቀሉ ውረድ የሚል ነው። ይህንን ቃል ወደ 3-4 የሚሆኑ አካላት አንድ ሆነው ተስማምተው ተናግረውታል። ቃሉን ከወንጌል ባሰማችሁ እንዲህ ይላል። የሚያልፉትም ራሳቸውን እየነቀነቁ ይሰድቡት ነበርና ቤተ መቅደስን የምታፈርስ በ3 ቀንም የምታነሳው የምትሰራው ራስህን አድን፣ የእግዚአብሔር ልጅ ከሆንክ ከመስቀል ውረድ አሉት። እንግዲህ ይሄን ያሉት መንገደኞች ናቸው። የሚያልፉ ጌታችን ተሰቅሎ ሲያዩ የሚያልፉ ምንም ጉዳዩ ምን እንደሆነ እንኳን የማይገባቸው ያልገባቸው ግን ሲሉ ሰምተው እንዲያው ያንኑ ያለ ምክንያት አይባልም ብለው እንደ ገደል ማሚቶ የሚያስተጋቡ መንገደኞች ይህን ቃል ተናግረውታል። ከመስቀሉ ውረድ የእግዚአብሔር ልጅ ከሆንክ ብለውታል። እንዲሁም ደግሞ የካህናት አለቆች ከጻፎችና ከሽማግሌዎች ጋር እየዘበቱበት እንዲህ አሉ። ሌሎችን አዳነ፣ ራሱን ሊያድን አይችልም። የእስራኤል ንጉሥ ከሆነ አሁን ከመስቀል ይውረድ፣ እኛም እናምንበታለን ብለዋል። እንደዚሁም ደግሞ ወታደሮች ጭፍሮችም ብለውታል። በሉቃስ ወንጌል ምዕራፍ 23 ቁጥር 36-37 ላይ እንደተጻፈው አብረው የተሰቀሉት ወንበዴዎችም ብለውታል። እና ቢያንስ እነዚህ 4 አካላት ብለውታል። መንገደኞቹ አንደኛ፣ ሁለተኛ ጻፎች፣ ፈሪሳውያን፣ ሽማግሎች አንድ ወገን ሆነው፣ ሁለተኛ፣ ሶስተኛ ጭፍሮቹ ወታደሮቹ በዛ ዙሪያ የጌታችንን ስቅለት ለማስፈጸም ከሮማውያን የተመደቡት ወታደሮች ሶስተኛ ይህን ብለውታል። እነዚህ ወታደሮች እንዲሁ ተላኩ እንጂ ምን እንደሆነ ምን እንደሚሆን አያውቁም። ግን ሲሉ ሰምተው መቼም ባልተረዱት ነገር እንዲሁ ሲሉ ሰምተው ማለት በጣም ከባድ ነው። እንዲሁ ሲጮሁ ሰምተው መጮህ እንደ ፓሮት እንደ መቀቀን ማስተጋባት በጣም ትልቅ በሽታ ነው። ወታደሮቹም ይህን ብለውታል። አብረው የተሰቀሉትም 2 ወንበዴዎችም ብለውታል። ስለዚህ የሁሉም ቃል ጌታችን በዕለተ ዓርብ ስለኛ ሲል በመስቀል ላይ በተሰቀለ ጊዜ የእግዚአብሔር ልጅ ከሆንክ ከመስቀል ውረድ የሚል ቃል ሁሉም አንድ ሆነው ጌታችንን ተናግረውታል። ለምንድነው ነው ዛሬ በጣም አጠር አድርገን ለማየት የምንሞክረው። ለምንድነው ይህንን ያሉትና ጌታችንስ ለምን ከመስቀል አልወረደም? አዝነውለት ነው ወይ ከመስቀል ውረድ ያሉት? እንዲሁ አሳዝኗቸው እንዲሁ ሕማሙ ጸናብህ ትሞትብናለህ እና ከመስቀል ውረድ ራስህን አትርፍ ብለው ነው ወይ? አዝነውለት ነው ወይ? አዝነውለት እንዳልሆነ ይታወቃል። ይህንን ያሉት በተለይ በውስጣቸው የሚናገረው ዲያብሎስ ነበር። ጌታችን በመስቀል ላይ እንዳይሞት በሞቱ ትንሣኤን እንዳይገልጥ በሞቱ ሞትን ድል እንዳያደርገው ዲያብሎስ ነቢያት የሚናገሩትን ትንቢት በተለያየ መንገድ ይሰማ ነበርና ያ ነገር ደርሶ ያ እነሆ ድንግል ጸንሳለች ወንድ ልጅም ተወልዳለች ስሙንም አማኑኤል ይሉታል ወልድ ተወለደ ሕፃን ተሰጠን ወንድ ልጅ ተሰጠን እሱ አለቅነት በጫንቃው ላይ ነው የዘላለም አባት የሰላም አለቃ ነው የሚባለው ያ ዘላለማዊ አምላክ ሰው ሆኖ ተወልዶ የሚያደርገውን ቀድሞ በትንቢት ሲሰማ ይጨነቅ ነበርና አሁን ያቺ ዕለት የደረሰች ስለመሰለው እንደ ማንኛውም ሰው ፍጡር መስሎት አሰቅሎ ሊያስገድል ሊያጠፋ ነበር። ግን በዛ ደግሞ የሚያየው ነገር አላማረውም። ስለዚህ ጌታችንን ከመስቀል እንዲወርድ ዲያብሎስ በተለያዩ አካላት ቅስቀሳ አካሂዷል። ይሄ የዲያብሎስ ስብከት ነው። ዲያብሎስ ነው በተለያዩ ቅድም ባነሳናቸው በ4 አይነት በተለያዩ አካላት ከመስቀሉ እንዲወርድ ለማግባባት የሞከረው። ጌታችን ግን በማንም ሐሳብ ወደ መስቀል እንዳልወጣ በራሱ መለኮታዊ አቅድ በራሱ ሰውን የማዳን አምላካዊ አሰራር ወደ መስቀል እንደወጣ በሌሎች ሐሳብ በዲያብሎስ ያውም ቅስቀሳ ከመስቀል አይወርድም። እሱ ወደ መስቀል የሚወጣበትም የራሱ ምክንያት አለው፣ የራሱ ጊዜ አለው። ከመስቀል የሚወርድበትም የራሱ ምክንያት አለው፣ የራሱ ጊዜ አለው። ወደ መስቀል ያለ ምክንያት እንዳልወጣ ከመስቀል የሚወርደውም የወጣበት ምክንያት አሳክቶ ፈጽሞ ነው። ወደ መስቀል የወጣው በራሱ ፈቃድ ነው።
ስለዚህ ከመስቀል የሚወርደው በራሱ ፈቃድ ነው። ወደ መስቀል የወጣበትን ዓላማ ፈጽሞ ነው። ቀድሞ በራሱ ጊዜ ወደ መስቀል በፈቃዱ ማንም ሳያስገድደው በፈቃዱ ራሱን አሳልፎ ለሞት እንደሰጠ ደግሞ ከሞት ራሱን የሚያነሳበት ከመስቀሉ ራሱን የሚያወርድበት በትንሣኤ የሚገለጥበት የራሱ ጊዜ ምክንያት ስላለው ከመስቀል አልወረደም። ታዲያ ጌታችን የእነዚህን ሁሉ ልመና ተቀብሎ ለምንድን ነው ከመስቀል ያልወረደው ነው? የተወሰኑ ነጥቦችን ባጭሩ ለማንሳትና ለማየት እንሞክራለን። ለምንድን ነው ጌታችን ከመስቀል ሳይወርድ የቀረው? አይሁድ እንዲያውም ብትወርድ እናምንብሃለን፣ የእግዚአብሔር ልጅ መሆንህን ከመስቀል ውረድና እንመንብህ ብለው ነበር። ጌታችን ግን ከመስቀል አልወረደም። ለምን? አንደኛ ጌታችን ከመስቀል ያልወረደበት ምክንያት የእግዚአብሔር ልጅ ስለሆነ ነው። የእግዚአብሔር ልጅ መሆኑን ለመግለጥ ነው። እነሱ ያሉት የእግዚአብሔር ልጅ መሆንህን ከመስቀል በመውረድ ግለጥ፣ የእግዚአብሔር ልጅ ከሆን ከመስቀል ውረድ፣ እኛም እንመንብህ አሉ። ጌታችን ደግሞ እኔ የእግዚአብሔር ልጅ መሆኔን የምገልጠው ከመስቀል በመውረድ አይደለም ነው፣ ከሞት በማምለጥ አይደለም ነው። ከሞት በማምለጥ ከመስቀል ሳልሞት በመውረድ አይደለም የእግዚአብሔር ልጅነቴን የምገልጠው። የእግዚአብሔር ልጅነቴን የምገልጠው እናንተ ባላችሁትና በምታስቡት መንገድ ሳይሆን መስቀል ላይ በፈቃዴ ሞትን ተቀብዬ ወደ መቃብር ወርጄ በመቃብር 3 ቀንና 3 ሌሊት ቆይቼ ከዛ ሞትን ለአንዴና ለመጨረሻ ጊዜ ድል አድርጌ ሞት እንዳይዘኝ መቃብር ይዞ የማስቀረት ኃይል እንዳይኖረው አድርጌ የሞትን ጥርስ መንጋጋውን ሰብሬ በትንሣኤ ድል አድርጌ ነው የምገለጠው ነው። ስለዚህ ከመስቀል ያልወረደበት ምክንያት የእግዚአብሔር ልጅ መሆኑን ለመግለጥ ነው። ምን ማለት ነው? ጌታችን ከመስቀል ሳይሞት ወርዶ ቢሆን ኖሮ አይሁድ እንዳሉት የእግዚአብሔር ልጅ ነው ብለው አያምኑም። ያው ለምክንያት ነው እንጂ ምክንያቱም ከመስቀል ቢወርድ በኋላ ምን ይሉት ነበር? ይኸው መከራው ጸንቶበት መከራ መስቀሉ መታገስ አቅቶት ወረደ ነበር የሚሉት እንጂ አይ ከመስቀል የወረደው በእኛ ጥያቄ ነው፣ ስለዚህ እግዚአብሔር ልጅ ነው እንመንበት አይሉም። እንደማይሉ ይታወቃል። ምክንያቱም ቀድሞ ብዙ ጥያቄ እየጠየቁ እየመለሰላቸው አላመኑም። ቢያምኑማ ኖሮ በዮርዳኖስ የእግዚአብሔር ልጅነቱ ተገልጧል። አሁን በደመና ሆኖ ይሄ ልጅ ነው ብሏል። መንፈስ ቅዱስ በርግብ አምሳል በራሱ ሲወርድ በሕዝብ በተሰበሰበበት ነው አይተዋል። በደብረ ታቦር የተደረገውን አይተዋል። አልዓዛርን ከ4 ቀን በኋላ ከመቃብር ሲያስነሳው አይተዋል። ይሄ የአምላክ ስራ ነው። ማንም ፍጡር ይሄን ማድረግ አይችልም። ሌሎች ፍጡራን ቢያደርጉ ስም እግዚአብሔር ጠርተው ነው። ጌታችን ግን በቃለ ስልጣኑ ነው። በደረቅ ግንባር አይን ሲፈጥር አይተዋል። በዚህ ሁሉ አላመኑም። ስለዚህ የአይሁድ ከመስቀል ውረድ ጥያቄ ለማመን ሳይሆን የመስቀሉን ጉዞ ክርስቶስ በመስቀል ላይ የሚፈጽመውን ቤዛነት ድነት ለማሰናከል ነበር። ጌታችን ያልሰማቸው ለዚህ ነው። ስለዚህ ጌታችን እኔ እግዚአብሔር ልጅ መሆኔን የምመሰክረው የምገልጠው የማረጋግጠው ከሞት በመውረድ ሳይሆን ሞትን ተቀብሎ ከዛ በኋላ ሞትን ድል በማድረግ ነው። ምክንያቱም የእግዚአብሔር ልጅ መሆኑን የበለጠ የሚገልጠው ከመስቀል ወርዶ ከሞት በማምለጥ ሳይሆን ሞትን ተቀብሎ ድል በማድረግ ነው። የተወደዳቸው እግዚአብሔር ቤተሰቦች ከመስቀል መውረድ እኮ ሰው ፈርቶም ያደርገዋል አይደለም? ከመስቀል ለመውረድ የእግዚአብሔር ልጅ መሆን አይጠይቅም። ከመከራ መሸሽ ሰብአዊ ጠባይ ነው። ይሄን ማንም ሰው ያደርገዋል። ስለዚህ ከመስቀል ቢወርድ ኖሮ መከራውን ፈርቶ ወረደ ይላሉ እንጂ አይሁድ በኋላ ይሄማ አምላካዊ ስራ ነው ሊሉ አይችሉም። ከመከራ መሸሽ ሰብአዊ ጠባይ ነው። ይሄ የአምላክ ልጅ መሆንን አያረጋግጥም። ስለዚህ ጌታችን ለዚህ ነው ከመስቀል ያልወረደው። ማንም ሰው ሊያደርገው የማይችለውን ሞትን በማሸነፍ በትንሣኤው ነው የሚገለጠው። መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን የገለጠው በትንሣኤው ነው። ሮሜ ምዕራፍ 1 ከቁጥር 1 እስከ 4 ላይ ቅዱስ ጳውሎስ እንደገለጸው ወአርአየ ከመ ወልደ እግዚአብሔር ውእቱ በኃይሉ ወበመንፈሱ ቅዱስ ወበተንሥኦቱ ሙታን ይላል። መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን የገለጠባቸው 4 ነገሮች አሉ። ወደ ዝርዝራቸው አልገባም፣ ግን አንደኛ በድንግልና በመወለድ ነው። ማንም ፍጡር በድንግልና ሊወለድ አይችልም። አዳምም ከመሬት አስገኘው እግዚአብሔር እንጂ ከእህቱም ሴት አልተገኘም። አዳም ከመሬት እግዚአብሔር ፈጠረው። ከዛ በኋላ ሰው የሚወለደው በድንግልና አይደለም፣ በታወቀ መንገድ ነው። ጌታችን ግን ሰው ሲሆን ግን አምላክነቱን ደግሞ እንዲያስረዳን በድንግልና ተጸነሰ፣ በድንግልና ተወለደ። ይሄ አምላክነቱን የገለጠበት ነው። ሁለተኛ ደግሞ በኃይሉ ተአምራትን በማድረግ ፍጡራን ተአምራት ቢያደርጉ በኢየሱስ ክርስቶስ ስም ሙታንንም ቢሆኑ ተነሱ፣ ርኩሳት መናፍስትንም ቢሆኑ ውጡ እያሉ ነው። በክርስቶስ ስም ነው። ቅዱሳን የራሳቸው ኃይል ስልጣን የላቸውም። ስልጣናቸው ኃይላቸው ሁሉ የእግዚአብሔር ነው። ጌታችን ግን እላለሁ ተነስ እያለ ርኩሳት መናፍስትን ውጡ እያለ በስልጣኑ በማዘዙ በዚህ አምላክነቱን ገልጧል። ሶስተኛ ወበመንፈሱ ቅዱስ ይላል። መንፈስ ቅዱስን በመስጠት ካህናት በጥምቀት ልጅነትን ቢያሰጡ ከእግዚአብሔር የተቀበሉትን ጸጋ ነው። ክህነት ክርስቶሳዊ ጸጋ ነው። የተቀበሉትን ያልተካነ ከጳጳስ ጸጋውን ያልተቀበለ ሰው ይህን ማድረግ አይችልም። ጳጳስም ደግሞ በንፋት ክህነትን ቢያሳድር ሜሮን ቢያከብር ከሐዋርያት በክርስቶስ በኩል የተቀበለው ነው፣ በራሱ አይደለም። ስለዚህ ሰው የሚሰጠው ጸጋ ከእግዚአብሔር የተቀበለውን ነው። ዮሐንስ ወንጌላዊ
በጻፈልን በዮሐንስ ወንጌል ላይ በተጻፈው ኢይክል ሰብእ ነሲሐ ጸጋ ለሊሁ እመኢተውህበ ሎቱ ሰማይ ይላል። ሰው ከእግዚአብሔር ካልሰጠው በቀር ጸጋ እግዚአብሔርን ለራሱ በራሱ ማግኘት አይችልም። ጸጋ የእግዚአብሔር ገንዘብ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ንስኡ መንፈሰ ቅዱስ እያለ በሐዋርያት ላይ መንፈስ ቅዱስን ሲያሳድር ሲሰጥ የነበረው ከራሱ ነው። እሱ ራሱ አምላክ ነዋ። ይሄ የአምላክነቱ መገለጫ ነው። መንፈስ ቅዱስን መስጠቱ፣ ክህነትን፣ ልጅነትን፣ ይህን ሁሉ ሀብትን ማሳደሩ ከራሱ አምላክ ስለሆነ ነው። አራተኛው ደግሞ ከሙታን በመነሳቱ ነው። ሞትን ድል አድርጎ የተነሳ ከክርስቶስ ውጭ ማንም የለም። በብሉይ ኪዳን እነ ኤልያስ እነ ኤልሳ ያስነሷቸው ሙታን ነበሩ። እነዛ ግን ከእግዚአብሔር በተሰጣቸው ስልጣን ነው ያደረጉት፣ ተመልሰው ሙተዋል። ሞትን በስልጣኑ ድል ያደረገ ላይሞት ሁለተኛ ድል አድርጎ የተነሳ ክርስቶስ ብቻ ነው። ስለዚህ መድኃኒታችን ክርስቶስ አምላክነቱን የእግዚአብሔር ልጅነቱን የሚገልጠው ከመስቀል በመውረድ ከሞት ፈርቶ በመውረድ አይደለም፣ ወይም ሞትን መከራን በመሸሽ አይደለም። ሞትን መከራን እስከ መጨረሻው ጥግ ድረስ ተቀብሎ ሞት ሊያመጣ የሚችለው የመጨረሻ ጥግ ነፍስና ስጋን መለየት ነው። ከዛ ደግሞ መቃብር በሰው ላይ ማድረስ የሚችለው የመጨረሻ የመከራ ጥግ ሰውነትን ማፍረስ ማበስበስ ነው፣ መለወጥ ነው። ክርስቶስ ሁሉንም አሸነፈ። 3 ቀን በመቃብር ሰውነቱ ሲቆይ አንዳች ሳይለወጥ ከዛ በኋላ ደግሞ ዳግመኛ መለወጥ በማያገኘው ሰውነት በአካል ዘይመጉት በመነሳት መድኃኒታችን ክርስቶስ የእግዚአብሔር ልጅነቱን ገለጠ። ስለዚህ ከመስቀል ባለመውረድ ነው ጌታችን የእግዚአብሔር ልጅነቱን የገለጠው። ዲያብሎስ ባመጣው መድኃኒታችን ክርስቶስ እኛን ለማዳን የጀመረውን ጉዞ በሚያሰናክል በተሳሳተ መንገድ ሳይሆን በራሱ መንገድ ሞትን ድል አድርጎ በመነሳት ስለሆነ የእግዚአብሔር ልጅነቱን የሚገልጠው ከመስቀል አልወረደም። አስቀድሞ ጌታችን ምልክት አድርጎ የሰጠው ሞቱንና ትንሣኤውን ነበርና በዮሐንስ ወንጌል ምዕራፍ 2 ከቁጥር 18-22 ላይ ጌታችን ተጠይቆ ነበረ። በምን ስልጣን ነው ይሄን የምታደርገው ባሉት ጊዜ ንስትዎ ለዝንቱ ቤተ መቅደስ፣ ይሄን ቤተ መቅደስ ማለት ሰውነቴን አፍርሱት ትገድሉኛላችሁ ነው። ወበሰሉ ስለታነሳው እኔ በሶስተኛው ቀን አነሳዋለሁ አለ። ማለት እናንተ ሰውነቴን ትገድሉታላችሁ፣ እኔ ደግሞ ድል አድርጌ ሞትን በሶስተኛው ቀን እነሳለሁ ብሎ ምልክት አድርጎ የሰጠው ሞቱንና ትንሣኤውን ነው። ስለዚህ ይሄን ሞቱን ትንሣኤውን አስቀድሞ ምልክት አድርጎ የሰጠውን ባይፈጽም ኖሮ ይኸው የተናገረውን ተስፋ አልፈጸመም፣ የሰጠውን ምልክት አላረጋገጠም ይባል ነበር። ጌታችን ግን ሞትን ተቀብሎ በመነሳቱ አስቀድሞ የሰጠው ተስፋ ሁሉ አማናዊ መሆኑን አረጋገጠ። ምክንያቱም መድኃኒታችን ክርስቶስ ሞትን ድል አድርጎ ባይነሳ ኖሮ፣ የተወደዳቸው የእግዚአብሔር ቤተሰቦች በጣም ልብ ብሎ ማስተዋል ያስፈልጋል። ሞትን ያክል ከባድ ነገር ባያሸንፍ ኖሮ የተናገረው ነገር እውነት መሆኑ በምን ይረጋገጣል? በሕይወት ሳለማ ሰው የፈለገውን ሊል ይችላል እኮ። በዚህ ዓለም ላይ እንደ ፂሩ ጻይድና የነበሩ ነገስታት እኔ ፀሐይን አወጣለሁ፣ አነ አሰርቅ ፀሐይ፣ አነ አሰርቅ ወአርብ ፀሐይ፣ እኔ ፀሐይን አወጣለሁ አገባለሁ ብለው ተናግረው ነበር። ሰው ሲጠግብ አንዳንዴ የሚናገረውን አያውቀውም። ናቡከደነጾርም የትንቢት ነገር ተናግሮ ነበር። ፈርዖንም እኔ እግዚአብሔር ማን ነው እስከ ማለት ደርሶ ነበር። ብዙ ሰዎች ግን እነዛ ሁሉ ሞተዋል፣ የሉ አፈር ትቢያ ሆነዋል። የት እንዳሉ አይታወቅም። የብዙዎቹ መቃብራቸው የት እንደሆነ እንኳን አይታወቅም፣ እንኳን ሞትን ሊያሸንፉ። ስለዚህ ሰው በሕይወቱ ሳለ የተናገረው የፈለገ ትልቅ ከባድ ነገር ቢሆን እውነት መሆኑ ማረጋገጫ ያለው ሞት ይዞታል። ክርስቶስ ስለ ራሱ ተናግሯል። እኔና አብ አንድ ነን እንዲህ እያለ ከአብ ዘንድ መጣሁ ብዙ ነገር ተናግሯል። ይሄ ግን ማረጋገጫው ምንድን ነው? ሞትን ድል አድርጎ ተነሳ፣ የመጨረሻውን ከባድ ነገር አሸነፈ። ስለዚህ ሞትን ካሸነፈ ነገሩ እውነት ነው ማለት ነው፣ ይታመናል ማለት ነው። እኔ ሞትን ያላሸነፈ ሰው ከሞት በኋላ ስላለው ሕይወት ቢያወራ ማን ያምነዋል? ሄዶ የታየው እሱ ራሱ በመቃብር ቀርቶ ከመቃብር ባሻገር ስላለው ነገር ቢናገር ማን ያምነዋል? እኛ እኮ የክርስትና ሃይማኖት እውነት ነው የምንለው ሞትን ያሸነፈ አምላክ ስለመሰረተው። የእኛ ሃይማኖት የተመሰረተው ሞት ባሸነፋቸው መቃብር ይዞ ባስቀራቸው ሰዎች አይደሉም። የየትኛውም ከክርስትና ውጭ ያለ ሃይማኖት መስራቹ በመቃብር ስር ነው። መቃብራቸው ነው ከታወቀ የሚጎበኘው። ወዳጅ ባዶ መቃብር የሚያስጎበኘው ክርስትና ብቻ ነው። ለምን? መስራቹ ከመቃብር በላይ ነው። ሞትን ጠቅጥቆ የተነሳ አምላክ ነው። ስለዚህ ሞትን ድል ያደረገ ስለሆነ የተናገረው ነገር ሁሉ ይታመናል። እንዴ ከባዱን ፈተና አልፏላ። እንዴው ፈተና ሳያልፉ ቢያወሩ ምን እውነት ይሁን ውሸት በምን ይረጋገጣል? ስለዚህ ጌታችን ከመስቀሉ ያልወረደው በመስቀሉ ሞትን ተቀብሎ የእግዚአብሔር ልጅነቱን ከመስቀል በመውረድና ከመከራ በመሸሽ ሳይሆን መከራን ሁሉ ተቀብሎ ከዛ ባሻገር በሆነ በትንሣኤው ኃይሉ የእግዚአብሔር ልጅነቱን ለመግለጥ ስለፈለገ መድኃኒታችን ክርስቶስ በእውነትም በመስቀል ላይ ባይሞትና በሞቱ ሞትን ድል ባያደርገው ትንሣኤውን በሞት ላይ በማሳየት የትንሣኤውን ኃይል በሞት ላይ በማሳየት በትንሣኤው ባይገለጥ ኖሮ
አፋችንን ሞልተን የእግዚአብሔር ልጅ ነው አምላክ ነው ለማለት ከባድ ሊሆን ይችል ነበር። በምን ተረጋገጠ ይባላል? ያለውን ብቻ መስማት ነበር። አሁን ግን ከቃሉ በላይ በተግባሩ አረጋግጧል። ሞትን ያክል ከባድ ፈተና አልፏል፣ ድል አድርጓል። ስለዚህ መድኃኒታችን ኢየሱስ ከመስቀል ያልወረደበት አንዱ ምክንያት ይሄ ነው፣ የእግዚአብሔር ልጅነቱን ለመግለጥ። ሁለተኛ ከመስቀል ያልወረደበት ምክንያት ንጉሥ ስለሆነ ነው። ኢየሱስ ክርስቶስ አምላካችን ንጉሥ ስለሆነ ንጉሥ መሆኑን በተግባር ለማረጋገጥ መስቀል ዙፋኑ ነው። አንድ ንጉሥ ከዙፋኑ ዝም ብሎ አይወርድም። እባክህ ውረድልን ስላሉት አይወርድም። የሚሰራውን ሰርቶ ነው ከመስቀል የሚወርደው። ታዲያ ንጉሥ በመስቀሉ ማነው? ንጉሥ በዙፋኑ ምን ያደርጋል ካል፣ በዙፋኑ ላይ ያለ ንጉሥ የሚያከብረውን ያከብራል፣ የሚሾመውን ይሾማል፣ የሚቀጣውን ይቀጣል፣ ፍርድ ይፈጽማል፣ ፍትርት ያደርጋል። በሱ እንግዲህ ፍትርት በሚለው መድኃኒታችን ኢየሱስ ክርስቶስን በመስቀል ላይ አላግባብ በሰዎች ላይ የነገሰ ሐሰተኛ አጭበርባሪ አስመሳይ ዲያብሎስን ሽሮታል። በግፍ በተንኮል በራሱም ድካም በዲያብሎስ ላይ የዲያብሎስ መጫወቻ የሆነ አዳምን ደግሞ ወደ ክብሩ መልሶታል፣ ክሶለታል። ስለዚህ ጌታችን በመስቀል ላይ ይህንን ፍርድ ሳይፈርድ አዳምን ሳይሾም ሳይክስ ዲያብሎስን ደግሞ ሳያዋርድ ሳይሽር ከመስቀሉ ከዙፋኑ አይወርድም። በነገራችን ላይ መምህራነ ቤተክርስቲያን እንደሚሉት ዲያብሎስ ጌታችን ከመስቀል እንዲወርድ የተቻኮለው ለዚህ ነበር፣ ይሄ እንዳይደርስበት። ያ የፈራው ነገር በመስቀል ላይ የሚፈጸመው ካሳ እንዳይደርስበት ነበር። ጌታችን ደግሞ በመስቀል ላይ ዲያብሎስን በረቀቀ ጥበቡ እንደ ማንኛውም ሰው መሰለውና ዲያብሎስ በአይሁድ አድሮ አሰቀለው። በኋላ ፀሐይ፣ ጨረቃ፣ ከዋክብት ብርሃናቸውን ከለከሉ፣ አለቶች ተሰነጠቁ፣ ሙታን ከመቃብር ተነሱ። ይህን ሁሉ ሲያይ ዲያብሎስ ያ የምፈራው ስጠረጥረው የነበረው አምላክ መጥቶ እሱ ነው ማለት ነው ብሎ ተጨነቀ። ግን ቀድሞ እንደ ማንኛውም ፍጡር መስሎት ነፍሱን ከስጋ ለይቶ ወደ ሲኦል ለማውረድ ቀርቦ ስለነበረ ጌታችን ያን ጊዜ እንደ ፍጹም ሰውነቱ በመስቀል ላይ ቢሰቀልም አምላክ ነውና በአምላክነቱ ያ አንድ ክርስቶስ ነው። እንደ ፍጹም ሰውነቱ የተሰቀለ እንደ ፍጹም አምላክነቱ ደግሞ ሰማይ ብርሃናትን የከለከለ ያጨለመ ምድርን ያንቀጠቀጠ አለቶችን የሰነጠቀ ያ አንዱ ክርስቶስ ነው። አንዱ ክርስቶስ ሁሉንም ያደርጋል። ፍጹም ሰው ፍጹም አምላክ ነውና። ስለዚህ ዲያብሎስ እንደ ሌሎች ሰዎች መስሎት ነፍሱን ለመቆራኘት መጥቶ ነበርና ያኔ በአምላክነቱ ያዘው፣ አስጨነቀው። በዚህ ጊዜ ዲያብሎስ ስህተቱን አመነ፣ አማራጭ የለውምና እንደው ሰው ከሆንክ ጀምሮ በማሰደድ በማስነቀፍ በማሰደብ በኋላም ደግሞ እዚህ ደረጃ በማድረስ የሰራሁት ስራ ምንም ልከፍለው ነገር የለኝም። ለአንተ ላደረግኩት ሁሉ ምንም ልከፍል የምችለው የለም። ግን 5500 ዘመን በሲኦል እንደ ወህኒ ቤት ጠባቂ እንደ እስር ቤት ዘበኛ ሆኜ የምጠብቃቸው ነፍሳት አሉና እነሱን ካሳ አድርገህ ተቀበለኝ አለ። ጌታችን እንዲህ ባለ ሁኔታ ነፍሳትን ካሳ አድርጎ ተቀብሏል። ስለዚህ ከመስቀሉ ያልወረደው እኛን እንዲህ ባለ መንገድ ከሲኦል ነፃ ለማውጣት ከዲያብሎስ እስራት ለማስፈታት ይህንን የንጉስነት ስራ የሚሰራው በመስቀል ላይ ስለነበረ ነው። ቆላሲስ 2:14 ላይ ቅዱስ ጳውሎስ በመስቀሉ ጠርቆ ዲያብሎስን ከመንገድ አስወግዶታል ይላል። በመስቀሉ ጠርቆ ማለት በጣም አስጨንቆ ማለት ነው። ጥብቅ ጥርንቅ አድርጎ በጣም ጥርንቅ አድርጎ በመስቀሉ ጌታችን ዲያብሎስን በመስቀሉ ላይ ጠርንቆ አስጨንቆ ከመንገድ አስወግዶታል። እኔ መንገድ ነኝ አለ። ከዚህ በኋላ መንገዱን ከፈተ። ወደ ሰማይ የሚወስደውን መንገድ ሁሉ ሰይጣን አየሩን ሞልተውት ነበር። ኤፌሶን ምዕራፍ 2 ላይ ቅዱስ ጳውሎስ እንደጻፈው የአየር አጋንንት ወደ ሰማይ የሚወስደውን መንገድ ዘግተውት ነበር። ጌታችን ግን በእርገቱ በሞቱ በትንሣኤው ይሄን ከፈተልን። አርኅዉ ኆኃተ መኳንንት ወይትራኅዉ ኆኃተ ለፍጥረት መዝሙር 23 ላይ እንደተጻፈ መኳንንት ደጆችን ክፈቱ ተባለ። ተከፈተ የሰማዩ መንገድ። ጌታችን ከመስቀል ወርዶ ቢሆን ኖሮ ግን ይሄ ሁሉ ለእኛ አይደረግልንም ነበር። የሰማይ መንገድ አይከፈትም ነበር። ዲያብሎስ አየሩን ከሞላበት የሰማዩ መንገድ ከዘጋበት ከዛ ገለል አይልም ነበረ። ስለዚህ ጌታችን ከመስቀል ያልወረደበት ሌላ ምክንያት ይሄ ነው። መስቀል ዙፋኑ ነው። በመስቀል ላይ የሚሰራው ስራ አለውና መዝሙር 92 ላይ እግዚአብሔር ነገሰ ስብሐቲሁ ለብሰ እግዚአብሔር ኃይሎ ቀነተ ይላል። እግዚአብሔር ነገሰ ክብርንም ለበሰ ይላል። እንደ አዲስ ዜና ማለት ነው። ምንድነው ሰበር ዜና እንደሚባለው በዚህ ዓለም በሆነ ሀገር አንዱ ተሹሞ ሌላው ሲሻር ገሌ እንደዚህ ሆነ ይባላል። ስለዚህ ልክ እንደ አዲስ እግዚአብሔር ነገሰ ይላል ዳዊት። በሌላ በኩል ደግሞ መዝሙር 73 ቁጥር 12 ላይ እግዚአብሔር እሰ ንጉሥ ውእቱ
እግዚአብሔር ዘላለማዊ ንጉስ ነው። እግዚአብሔር ንጉሱቱም ቅድመ ዓለም ከዓለም በፊት ጀምሮ ዘላለማዊ ንጉስ ነው። እግዚአብሔር ዘላለማዊ ንጉስ ነው። አንጋሽ አይፈልግም፣ መላእክት አጃቢ ሰው አይፈልግም። እግዚአብሔር ዘላለማዊ ንጉስ ነው እና በአንድ በኩል እግዚአብሔር ዘላለማዊ ንጉስ ነው ይላል፣ በሌላ በኩል ደግሞ እግዚአብሔር ነገሰ ይላል። እንደ አዲስ እንዴ ነገሰ ቢባል እኮ ድሮ ንጉስ ያልነበረ ነው ወይ? ጥንት ንጉስ ከነበረ አሁን እንደ አዲስ ነገሰ አይባልም። ታዲያ ሁለቱ ምንድን ነው? እግዚአብሔር ነገሰ የሚለው እግዚአብሔር ዘላለም ንጉስ ነው የሚለው በባህሪው ነው። አሁን መዝሙር 92 ላይ እግዚአብሔር ነገሰ የሚለው ደግሞ ሰው ሆኖ አዲስ ንግስና ነው። በመስቀል ላይ የነገሰው በልዩ ጥበብ በሚገርም ሁኔታ የነገሰው ንግስና ይሄ በመስቀል ላይ የነገሰው ነው። እግዚአብሔር ነገሰ፣ ክብርንም ለበሰ ይላል። እሱ የተለየ ክብር አግኝቷል። እኛን ክብር ለማልበስ የተዋረደው ተዋርዶ ያ መከራው መስቀሉን ነው ክብር ያለው። መከራውን መስቀሉን ክብር ብሎታልና ስለኛ ይትባረክ እግዚአብሔር ዘሰማይ ሕማማተ ወልዱ ክብረ ወስብሐተ ይላል ቅዱስ ዮሐንስ አፈወርቅ። ስለኛ ሲል ልጁ የተቀበለውን መከራ ክብር ብሎ የሰየመ ክብር ያለው እግዚአብሔር የተመሰገነ ይሁን ይላል። እግዚአብሔር ክርስቶስ ልጁ የተቀበለውን መከራ ስለኛ ስለሆነ ክብር ብሎታል እና በመስቀል ላይ ይሄ ንግስናው ስለሚፈጸም ነው። ስለዚህ በመስቀል ይሄን ንግስናውን ሳይፈጽም ስለኛ የሚነግሰውን አክሊለ ሦክ ደፍቶ ነው በመስቀል ላይ የነገሰው ንግስ። እንደዚህ የዓለም ነገስታት ወርቅ ካባ ላንቃ አይደለም፣ የእሾህ አክሊል ደፍቶ ነው የነገሰው ንግስናው። እጆቹና እግሮቹ ተዘርግተው ነው በመስቀል ላይ የነገሰው። ዙፋኑ መስቀል ነው። ስለዚህ በዚህ ዙፋኑ ላይ ነግሶ ተገቢውን ፍርድ ሳያደርግ ዲያብሎስን በመስቀሉ ጠርንቆ ገድሎ ከመንገድ ሳያስወግድ ስለማይወርድ ከመስቀል አልወረደም። ሶስተኛ ከመስቀል ጌታችን ያልወረደበት ምክንያት ሞት በእኛ ላይ እንደነገሰብን እንዳይቀር ለማድረግ ነው። ጌታችን በመስቀል ላይ ሞትን ሳይቀበል ቀድሞ ወርዶ ቢሆን ኖሮ ሞት በእኛ ላይ እንደነገሰ ይቀር ነበር። በመስቀል ላይ ጌታችን የእኛን ሞት በፈቃዱ ስለተቀበለ ከዚህ በኋላ የእኛ ሞት ቀርቷል። በክርስቶስ ሞታችን ተክሷል። ዛሬ እኛ በክርስቶስ የምናምን ክርስቲያኖች በአዲስ ኪዳን ያለን የምንሞተው በብሉይ ኪዳን የነበሩት እንደሚሞቱት ሞት ያለ አይደለም። በብሉይ ኪዳን የነበሩ ከአዳም ጀምሮ የነበሩ እናት አባቶቻችን የሚሞቱት ሞት አዳም አንተ መሬት አንተ ወትገብ ውስተ መሬት፣ አዳም ሆይ መሬት ነህ፣ አፈር ነህ፣ ወደ አፈር ትመለሳለህ በሚለው የኩነኔ የፍርድ ሞት ነበር የሚኖሩት። ያ በክርስቶስ ተወግዷል። አሁን ዛሬ ለሚሞት ሰው ይሄ ጥቅስ አይጠቀስም። ቢጠቀስም በጥንቃቄ ነው። እንደው ዝም ብሎ ሰው ሲሞት ምን ይደረግ አፈር ነህ ወደ አፈር ትመለሳለህ አይባልም ወዳጆች። ለምን? ይሄማ በክርስቶስ ተወገደ እንዴ። ክርስቶስ ታዲያ የሞተው በከንቱ ነው እንዴ? ያን በአዳም ምክንያት የመጣውን የሞት ፍርድ ሊያስወግድ ነው ከመስቀል ያልወረደው። እኛ ዛሬ የምንሞተው በሞቱ በኩል አልፈን ትንሣኤን ገንዘብ ለማድረግ ነው። ምክንያቱም ጌታችን በአካል ዘኢይመውት ዳግመኛ ሞት በማያገኘው ሰውነት የተነሳው ሞትን ተቀብሎ በትንሣኤ በኩል ነው። ይህ ሰውነታችን ያረጃል፣ ያፈጃል፣ ለዘላለም ሊኖር አይችልም። ስለዚህ ይህ ሰውነታችን የሚያረጅ የሚያፈጅ የሚበሰብስ የሆነው በእግዚአብሔር መንግስት ለዘላለም መኖር ስለማይችል እንደ መላእክት ያለ ማለት ሰውነትነቱ ሳይጠፋ ማርጀት፣ ማፍጀት፣ መብላት፣ መጠጣት፣ መተኛት፣ መነሳት፣ መታመም፣ መፈወስ ሳያስፈልገው ለዘላለም የማይለወጠው ነው መኖር የሚችለው የሰውነታችን በመቃብር ሲያልፍ ነው። ስለዚህ ዛሬ መቃብር ለዘላለማዊ ልደት የምንወለድበት ማህፀን ነው። ወብነ ሰለስቱ ልደታት ይላል ቅዱስ ጎርጎርዮስ ነባቤ መለኮት። 3 ልደቶች አሉን ይላል። የመጀመሪያው ከእናት ማህፀን ነው። ሁለተኛው ከማህፀነ ዮርዳኖስ እኛ ክርስቲያኖች በጥምቀት የተወለድነው ልደት ነው። ሶስተኛው ከማህፀነ መቃብር ነው። ሁለቱም ተወልደናል። ሶስተኛውን በመቃብር ስንሞት በመቃብር እንጸነሳለን። የተጸነሰ ቀኑን ጠብቆ መወለዱ እንደማይቀር በመቃብር የተጸነሰ የሰው ልጅም በትንሣኤ መነሳቱ አይቀርም። ስለዚህ ዛሬ የምንሞተው ለትንሣኤ ነው። አዳም ሆይ አፈር ነህ ወደ አፈር ትመለሳለህ ተብሎ ነበር ብለን ብንጠቅስም በጥንቃቄ ነው። ይሄ በአዳም ተብሎ ነበር፣ በክርስቶስ ተወግዷል። እኛ ዛሬ ክርስቲያኖች የምንሞተው በፍርድ በኩነኔ አይደለም፣ ለትንሣኤ ነው የምንለው። ለትንሣኤ ነው የምንሞተው። ዛሬ ክርስቲያን ወገኖቻችን ሲሞቱ መዋሲቱ አቡኑ እየተመራ መዋሲቱ እየተዜመ ወረብ እየተወረበ የሚሸኙት እኮ ለዚህ ነው። ለምን? ሞት ተሸንፈዋል። ካህናቱ የሚወርቡት ሰው ሲሞት ካህናቱ የሚወርቡት የሰው ማህሌት የሚቆሙት ከበሮ እየመቱ ጸናጽል በጸናጽል የሚያዜሙት የሰው ሞት ስለማያሳዝናቸው ነው ወይስ የሟቹ ቤተሰብ ሀዘን ስለማይሰማቸው ነው? አይደለም። ሞት ተሸንፏል ነው። ሞት መንገድ ነው። ሞት በክርስቶስ ድል ተነስቷል ነው። ሞት ወደማይጠፋው መንግስት የምንሄድበት መንገድ ነው። ሞት ሶስተኛው ልደት ለመወለድ የምንጸነስበት ነው። እንዲያ ስለሆነ ነው።
እና ጌታችን ከመስቀል ያልወረደበት ሶስተኛው ምክንያት ይሄ ነው። ሞትን ስለኛ ተገብቶ ተቀብሎ ድል ለማድረግ ነው። ጌታችን በመስቀል ላይ ባይሞት ኖሮ ሞት በእኛ ላይ እንደሰለጠነ አዳሙ አፈር ነህና ወደ አፈር ትመለሳለህ የተባለው ለዘላለም እንደተፈጸመብን እንቀር ነበረ። ስለዚህ ጌታችን ከመስቀል አልወረደም ሞታችንን ድል ለማድረግ ሞቱን ተቀብሎ የኛን ሞት ተቀብሎ ሞትን አጥፍቶ ሞትን በትንሣኤ ለመለወጥ ነው። አራተኛ ጌታችን ከመስቀል ያልወረደበት ምክንያት ወንጌል የሚሰበከው የሰው ልጆች ወደ እርሱ የሚቀርቡት ከሞቱና ከትንሣኤው በኋላ ስለሆነ ነው። ጌታችን ባይሞት ኖሮ ወንጌል አይሰበክም ነበር፣ እኛም አንኖርም። ወንጌል ማለት የምስራች ማለት ነው። የምስራች ያሰኘው ሞተ ሥጋ ሞተ ነፍስ መጥፋቱን በክርስቶስ ትንሣኤ የሰው ልጅ ሕይወት አቅጣጫ መለወጡን ለአንዴና ለዘላለሙ መለወጡን መዳረሻችን ሞት ሳይሆን ዘላለማዊ ሕይወት ትንሣኤ መሆኑ የተረጋገጠ ስለሆነ ነው። ዲያብሎስ እንደተሻረ ሞት እንደጠፋ በወንጌል ስለሚሰበክ ነው። ወንጌል የምስራች መልካም ዜና የተባሉ አለዛ ወንጌል አይኖርም ነበር። ክርስቶስ ባይሞት ሞትን ድል ባያደርግና ባይነሳ ኖሮ ምን ተብሎ ይሰበካል? ምን እናደርጋለን? ክርስትና እንዲሁ ዝም ብሎ ሞራል ጥሩ ሆነህ ኑር አይነት ፍልስፍናው የነበር የሚሆነው አይደለም። ክርስትና ከሞት ባሻገር ስላለው ክብር ነው። አሁን ነው የምንኖረው፣ አሁን ነው። በነገራችን ላይ መንግስተ ሰማያት ከሞት በኋላ ብቻ የምናገኛት አይደለችም። ስሯ ያለው እዚህ ነው። መሰረቷ የሚጀመረው እዚህ ነው። አሁን ያልተጀመረው ኋላ አይኖርም። ለዚህ ነው ጌታችን መንግስተ ሰማያት በመካከላችሁ ናት ያለው። ለዚህ ነው መቼ ነው የምትመጣው ሲሉት በመጠባበቅ አይደል ወይ እዚህ የምትባላለች። አሁን ጀምረን ነው ወደዛ ምን ሄደው በትንሹ ታምነን ነው ወደ በትልቁ ምን ሸሙ። ስለዚህ መንግስተ ሰማያት አሁን እየኖር ነው። ጸሎተ ቅዳሴው እኮ የመንግስተ ሰማያት ነው፣ መግቢያ ነው፣ መያዣ ነው። አሁን ይሄ ሁሉ እኮ የመንግስተ ሰማያት ምሳሌ ነው። በሰማያዊ መንግስት እግዚአብሔር ሁላችንንም ለዛ ያብቃንና በእውነቱ እንደው እዚህ ካለ ነው ሁላችንንም ለዛ ለሰማያዊ መንግስቱ ያብቃን። የሚለይ አንድም ሰው አይኖርም። እንደው መድኃኒዓለም አደራ፣ እንደው በእውነቱ እንደው አደራ። እና ይሄ መሰብሰባችን እኮ የሰማያዊ ጉባኤ አረቦን ምሳሌ ነው፣ መግቢያ ነው እኮ እንደ መቅድም እንደ መያዣ እንደ ሽታ ነው። አባ ሕርያቆስ በቅዳሴ ማርያም ላይ ወደ መጨረሻ እንደዛ አለ የሚለው አንተም ወዘ ክርስቲያን በከመ ተጋባይክሙ በዛቲ ዕለት ቅድስት፣ በዚህች ቅድስት ዕለት በጸሎተ ቅዳሴ አንድ ሆናችሁ የተሰበሰባችሁ እናንተ ሕዝበ ክርስቲያን እንዲህ ባለ በሰማያዊ ማደሪያ ምን ያደርጋችሁ ይላል? ይሰብስባችሁ። እዚህ ስብሰባ ተራ ስብሰባ አይደለም፣ ጉባኤ ክርስቶሳዊ ስብሰባ። በዚህ ባለች ቤተክርስቲያን አንድነትን ሰማያዊ ጸጋን ያልቀመሰ ኋላ ቢገባም እንኳ አይጣፍጠውም፣ አልለመደውማ። መግቢያው አሁን ነው፣ በሩ አሁን ነው፣ ኤንትራንሱ መግቢያው አሁን ነው። ወዳጅ እንደው ዝም ብሎ የትም ኖሮ ኋላ አይደለም። ስለዚህ መጀመሪያው እዚህ ነው፣ የሚሰራው እዚህ ነው፣ መሰረቱ የሚጣለው እዚህ ነው። ግን መዳረሻዋ ነው። አሁንማ በውጣ ውረድ ነው፣ መዳረሻው እዛ ነው። ስለዚህ ወንጌል ማለት ይሄ ነውና ጌታችን ከመስቀል ያልወረደው ለዚህ ነው። እሱ ከመስቀል ቢወርድ ኖሮ ይሄ ወንጌል እንዴት ብሎ ይኖራል? ምን ተብሎ? በዮሐንስ ወንጌል ምዕራፍ 12 ከቁጥር 20 እስከ 25 ላይ መድኃኒዓለም ኢየሱስ ክርስቶስ የግሪክ ሰዎች መጥተው፣ ግሪክ ማለት አህዛብ የነበሩ ያኔ ማለት ነው፣ ክርስቶስን ልናይ እንወዳለን አሉ። ይሄን ወሬ ደቀ መዛሙርቱ እንድርያስና ፊልጶስ ለጌታችን ነገሩት። የግሪክ ሰዎች ሊያዩ ያንተን ትምህርት ሊሰሙ መልክህን ሊያዩ ፈልጋሉ አሉ። በዚህ ጊዜ ጌታችን ምን ማለት የነበረበት ይመስላችኋል? እሰይ እንኳን መጡ እንዴ ይዩኝ አስተምራቸዋለሁ ነው ያለው አይደለም። እንዲህ አለ። ምን አለ? ህጠተ ሰርናይ እመ የወድቀት ውስተ ምድር ወይ ሞተት ባሕቲታ ትነብር መሰ ወድቀት ወሞተት ብዙሃ ፍሬ ትፈርያለች። ምን ማለት? የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች። ከሞተች ግን ብዙ ማለት በምድር ወድቃ ከተዘራች ግን ብዙ ፍሬ ታፈራለች አለ። ምን ማለት ነው? መልሱ ቀጥተኛ ነው፣ ምንኛ ነው? እኒህ ነው ያሉት። እሱ ግን ይህን ምሳሌ ነው የመሰለው። መልሱ ምንድነው? ባጭሩ ጌታችን የተናገረው ስንዴ ቅንጣት ብሎ የተናገረው ራሱን ነው። በስንዴ ቅንጣት የመሰለው ሰው ተጠንቅቆ ዝም ብሎ እንኳን ቢያስቀምጠው ስንዴ ለብዙ ዓመት መቀመጥ አይችልም። ምናልባት ለ2 ዓመት ለ3 ዓመት አካባቢ ነው። ከዛ በኋላ ይበላሻል። ለብዙ ዓመት መኖር አይችልም። ከተዘራ ግን ጭቃ ውስጥ ገብቶ አፈር ጋር ተቀላቅሎ ከዛ በኋላ ይበቅላል፣ ፍሬ ያፈራል፣ ብዙ ይሆናል፣ እድሜውም ይራዘማል። እሱም እንደዚህ ነው። እኔ እንደ ስንዴ ቅንጣት የሆንኩት እኔ ከሞትኩ በኋላ ከትንሣኤ በኋላ ነው ወንጌል የሚሰበከው። የሚያዩኝ ያኔ ነው ማለቱ ነው፣ አሁን አይደለም።
ደቀ መዛሙርቱንም ጌታችን በመዋዕለ ሥጋዌው ከሱ አርቆ ወደ ሌላ ቦታ አላካቸው። እዛ አካባቢ ነው የነበሩት። ከበዓለ ኀምሳም በኋላ መንፈስ ቅዱስን ሰጥቶ ካጠነከራቸው ከዛ በኋላ ነው ወደ አሕዛብ የላካቸው። ስለዚህ አሁን አይደለም አሕዛብ በእኔ የሚያምኑት ነው። በእኔ የሚያምኑት ስለኔ የሚሰበከው ለሌሎች አሁን አይደለም ከትንሣኤ በኋላ ነው ማለቱ ነው። ስለዚህ እሱ እንደ ስንዴ ቅንጣት በምድር ወድቆ ሞቶ ከተነሳ በኋላ ከትንሣኤ በኋላ ነው የግሪክ ሰዎች በአጠቃላይ የሰው ልጅ ያመነው ወንጌል የተሰበከው። እሱ ባይሞት ኖሮ ከመስቀሉ ሳይሞት ወርዶ ቢሆን ኖሮ ወንጌል አይኖርም። ይሄ መሰብሰባችን አይኖርም፣ ቅዳሴ አይኖርም፣ ክርስትና አይኖርም። ምን ብሎ ይኖራል? ምን ሊያደርግ ምን ይሰራል? አንድ ዝም ብሎ ኤቲካል ስነ ምግባራዊ ሞራላዊ አይነት አስተሳሰብ ነበር የሚሆነው። ስለዚህ ጌታችን ከመስቀል ያልወረደው ለዚህ ነው። ወንጌል እንዲኖር በሱ የምናምን እኛ እንድንኖር ሰማዕታት ቅዱሳን ምዕመናን እንዲኖሩ ሰማዕታት ቅዱሳን አጠቃላይ ክርስቲያኖች የኖር ነው ከጌታችን ከሞቱና ከትንሣኤ በኋላ ስለሆነ ይህን ሳይፈጽም ከመስቀል አልወረደም። አምስተኛ ጌታችን ከመስቀል ያልወረደበት ምክንያት ለኛ ያለውን ልዩ ፍቅር በተግባር ለመግለጥ ነው። ለኛ ያለውን ፍቅር በተግባርም መግለጥ ስለፈለገ ነው። አዎ ከሞት ቢወርድ ኖሮ መከራ በመቀበሉ እናደንቀዋለን፣ ግን እስከ ሞት ድረስ ወደደን ለማለት አንችልም። አዎ መቼስ አልሞተም። መቼም እስከ መስቀል መውጣት በመስቀል ላይ እስከ መውጣት ደርሶ ቢወደን ቀላል አይደለም ወዳጅ። እንኳን እስከ መስቀል መድረስ አይደለም የሰው ፍቅር እስከምን ድረስ እንደሆነ በአብዛኛው ይታወቃል። መቼም ሁሉም አንድ አይነት ባይሆን ክርስቶስ ግን እስከ መስቀል ድረስ ነው። ግን እስከ መስቀል በመውጣት ብቻ ሳይሆን እስከ መጨረሻው ድረስ በዛ ላይ ሞትን እስከ መቀበል ነው የወደደን። ስለዚህ ዛሬ እግዚአብሔር ምን ያህል ይወደኝ ይሆን የሚል ጥያቄ በውስጣችን ቢነሳ አስተማማኝ መልስ አለን። አሁን እግዚአብሔር ይወደኛል ይሆን የሚል ጥያቄ መጥቶባቸው አያውቅም? አንዳንድ ፈተና ሲገጥመን እየጠበቅነው ቀርቶ ያልጠበቅነው ሲሆን፣ የምንፈልገው ቀርቶ ያልፈለግነው ሲሆን፣ በግልም በምንም እንዲሁ እግዚአብሔር እውነት እንዲሁ ለምን ፈጠረን እንዲሁ ይህን ያህል የሚል ጥያቄ አይመጣብን ይሆን? እንዲህ ባለ ጊዜ እግዚአብሔር ፍጥረቱን ይወዳል ይወድናል ለእኛስ ግድ አለው የሚሉ ጥያቄዎች አይመጡብን ይሆን? ይሄን ሁሉ መስቀሉ መለሰልን። በተለያየ ውጣ ውረድ ምክንያት እንኳን ፍቅሩን የሚያጠራጥር መግቦቱን እንዲያው ጥያቄ ምልክት ውስጥ የሚያስገባ ነገር ቢደርሰን በመስቀል ላይ መለሰልን። ስጋውን ቆርሶ ደሙን አፍሶ ቅድስት ነፍሱን እስከ መስጠት ከስጋው እስከ መለየት ሞትን እስከ መቀበል ድረስ ነው የወደደን። በተግባር የተገለጠ ፍቅር ነው። ሞት ደግሞ ቀልድ አይደለም። እንደሌላ ጉዳይ ምትክ የለውም። ሞት ሞት ነው። አንዲት ነፍስ ነች ጌታችንም የተዋሃደው አንዲት ነፍስ ነው የነበረችው። አንዷን ነፍስ ሰጥቶ በሞት በሌላኛው ነፍስ አልኖረም። ምንም በመለኮቱ ሕያው ቢሆን ሞት ሊያስመስሉት የሚቻል ነገር አይደለም። ሌላውን ነገር ምናልባት ማስመሰል ይቻል ይሆናል። ሞትን ግን ማስመሰል አይቻልም። ያው አንድ ሕይወት ነው ያለው። ስለዚህ ጌታችን ለኛ ያለው ፍቅር ምንም ሊገለጽ የማይችል የመጨረሻው መሆኑን ከመስቀል ሳይወርድ ሞትን ስለኛ በመቀበሉ ነው የገለጠልን። የተወደዳቸው እግዚአብሔር ሰዎች እግዚአብሔር እንደሚወደን እርግጠኛ ምን ሆነው በዚህ ነው። በእውነቱ እኔ ለራሴ የማረጋግጠው በዚህ ነው። እግዚአብሔር እንደሚወደኝ እርግጠኛ ሆነው በዚህ ነው። በተለያዩ ውጣ ውረዶች የሚያጠራጥሩን የሚፈትኑን እንዲያው ፍቅሩን ጥያቄ ምልክት ውስጥ የሚያስገቡ ነገሮች ቢገጥሙን መስቀሉ መልስ ነው፣ ይመጣል ከፊታችን። ይህን ያህል እስከ ሞት ድረስ ከወደደ በጥቃቅኑ ነገር እንደፈለግነው ባይሆን ምክንያት ኖሮት ሊሆን ይችላል። ወይ ከኛ ጉድለት ሊሆን ይችላል፣ ወይ ደግሞ ያ ነገር ስለሚጠቅመን ግን ጥቅሙን ለጊዜው ስለማንረዳው ሊሆን ይችላል፣ ወይ ስለበለጠ ስለሌላ ነገር ሊሆን ይችላል። ብቻ ብዙ ነገር ይኖረዋል። እንደሚወደን ግን እርግጠኞች ነን። ምክንያቱም በሞት ነው የገለጠው። የሆነ ገንዘብ መስጠት ቢሆን ቀላል ሊሆን ይችላል። ሰው ካለው ቀንሶ ሙሉንም ገንዘብ ቢሰጥ ምንም ላይሆን ይችላል። ሌላም ነገር። ሞት ግን ሞት ነው ወዳጅ። ሞት ነው፣ ሕይወትን ነው የሰጠ። ስለዚህ እኛ አምላካችን እንዲሁ ጌታ ገዢ ብቻ ሳይሆን የፍቅር አምላክ መሆኑን በተግባር ነው ያረጋገጠልን። እኛ በክርስትና የምናመልከው አምላክ እንዲሁ ዝም ብሎ በሩቅ ያለ ጌታ አምላክ ተገዙልኝ የሚል አይነት አይደለም። እኛ ነን ለእኛ እኮ ነው የተገዛው። እንዴ እግራችንን እስከ ማጠብ ደረሰ እንጂ ምን አደረግንለት? እንዴ ሰው ሆኖ ቢመጣ እንዲሁ ባለጌ ባለሟል እንደሚባለው ምን ፊቱን በጥፊ መታ ነው እንጂ ምን ጠቀም ነው? ግን እንዲህ ሆኖ ወደደን። የሚገርም ለሚሰቅሉት ሳይቀር ይቅር በላቸው የሚያደርጉትን አያውቅም ብሎ እስከ መጸለይ ደረሰ። የማይለወጥ ፍቅር እኮ ነው ወዳጅ። ይሄ እንዴት ይገለጻል? ይሄ በጣም ከባድ ነው። በጣም ከባድ ካሰቡት አይቻልም። እና
ይህንን ፍቅሩን በተግባር የገለጠልን ከመስቀል ባለመውረዱ ነው። ከመስቀሉ ቢወርድ ኖሮ ነገር ሁሉ ፈረሰ ነበር። እንደሚወደድ እርግጠኛ መሆን ያስቸግር ነበር። ስለዚህ አሁን እግዚአብሔር አምላካችን ለእኛ ያለው ፍቅር የተረጋገጠ ነው። ምንም 0.0000 ምናምን አንድ እንኳን የሚያጠራጥር ክፍተት የለውም። በሞት የተመለሰ ጥያቄ ነው። ትምህርታችንን እያጠቃለልን ነው። መጨረሻው ስድስተኛው ጌታችን ከመስቀል ያልወረደበት ምክንያት በነቢያት የተነገረው ትንቢት የሰጠው ተስፋ ሳይፈጸም እንዳይቀር ነው። ብሉይ ኪዳን በሙሉ የሚናገረው መድኃኔዓለም ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ስለኛ መከራ ተቀብሎ እንደሚያድነን እንደሚቤዠን ነበረ እንዳለ ብሉይ ኪዳን የሚናገረው። ስለዚህ ብሉይ ኪዳንን በደንብ ለመረዳት ይሄን መረዳት በጣም አስፈላጊ ነው። በብሉይ ኪዳን የነበረው መስዋዕቱ፣ የእስራኤል ጉዞ ስርዓቱ፣ ያ ሁሉ የሚናገረው በውስጡ ክርስቶስ ነው። በውስጡ የሚናገረው ክርስቶስ ነው። የፋሲካው በግ የሚናገረው ስለ ክርስቶስ ነው። አብርሃም ይስሐቅን ይዞ ወደ ሞሪያ ተራራ እንዲወጣ በሶስተኛው ቀን እንዲሰዋው ተነግሮት አብርሃምም እሺ ብሎ ከዛ በኋላ በሶስተኛው ቀን አጋድሞ ሊያርደው ሲል ተው ተብሎ ቤዛ ይስሐቅ የሆነ በግ መጥቶ ይስሐቅ መፈታቱ፣ በጉ መሰዋቱ፣ የሁሉ በውስጡ ነገረ ክርስቶስ ነው። ዕለተ ዓርብ ነው። ዕለተ ሕማማት ነው። ነገረ ድነት ነው። እንዳለ የፋሲካው በግ በሙሉ የእስራኤላውያን ጉዞ አለቱ ሲመታ ውሃ እያፈለቀ መጠጣታቸው አለቱ ክርስቶስ ነው። አንደኛ ቆሮንቶስ 14 ላይ ቅዱስ ጳውሎስ እንደተናገረው ይከተላቸው ከነበረው ከመንፈሳዊ አለት ጠጥተዋል፣ ያ ማለት ክርስቶስ ነበር ይላል። አለቱ ሲመታ ውሃ እየፈለቀ እስራኤል ይጠጡ እንደነበረ አለት የተባለ ክርስቶስ ጎኑ በተወጋ ጊዜ ከጎኑ ውሃና ደም ፈሰሰ። ውሃውን እንጠመቅበታለን፣ ደሙን ደግሞ በቅዱስ ቁርባን እንቀበለዋለን። እንዳለ ብሉይ ኪዳን ነገረ ክርስቶስ ነው። ስንቱ ይነገራል፣ ስንቱ ይነገራል። በዓላማ ላይ የተሰቀለው የነሐሱ እባብ የክርስቶስ ምሳሌ ነው። ስንቱ ይነገራል። በማራ ውሃው በመረረ ጊዜ ውሃውን እግዚአብሔር ያጣፈጠላቸው እንጨት ሰጥቶ ነው። በእንጨት ውሃውን እንካ አጣፍጠዋለው። የመረረ ውሃ የሰው ልጅ ሕይወት ምሳሌ ነው። ያ የመረረ ውሃ የጣፈጠው በእጽ እንደሆነ የሰው ልጅ ሕይወት የጣፈጠው በመስቀሉ ላይ በሚፈጸመው ቤዛነቱ ነው፣ በዕፀ መስቀሉ ነው። እንዳለ ብሉይ ኪዳን ነገረ ክርስቶስ ነው። መሰረቱን እግዚአብሔር አስቀድሞ በብሉይ ያስቀምጧል። ለምን እንዴ አምላክ ሰው ሆነ ሲባል መጥቶ አዳነን ሲባል እንዴት ይሆናል ብሎ የሚጠራጠር እንዳይኖር ለማመን ቀላል እንዲሆን እግዚአብሔር በቃ እኔ ብያለሁ እመን የሚል እንዳምባገነን ሰዎች አይነት አይደለም። ለማመን ሁሉን ነገር ያዘጋጀ ነው። በብዙ ነቢያት አስቀድሞ አዘጋጅቶ ይወርዳል ይወለዳል እየተባለ ተነግሮ ሲሆን ለመቀበል ያመቻል። የሚወለድበትን ቦታ ሳይቀር በቤተልሔም ዘይሁዳ እንደሆነ አናግሮ ሁሉን ነገር ፕሮግራሙን ፕላኑን አስቀምጧል። በዛ ፕላን መሰረት ተሰራ። ምክንያቱም በፕላኑ መሰረት የተሰራ ነገር በምን መንገድ እንደተሰራ ይታወቃል። አለዛ ዘፈቀዳዊ ነው የሚሆነው። ጥራት ይኑረው አስቸጋሪ ነው። ስለዚህ ብሉይ ኪዳን አስቀድሞ የእግዚአብሔር የማዳን ዕቅድ የተቀመጠበት ስለነበረ ያንን ደግሞ በእውነት ለመፈጸም ከመስቀሉ አልወረደም። ምክንያቱም በብሉይ ኪዳን ያናገረው በመስቀል ላይ ሞቶ ሞትን ተቀብሎ ሞትን አጥፍቶ በትንሣኤ ሕይወትን እንደሚሰጥ ስለነበረ አሁን ዘመኑ ዘመነ ነቢያት ነው፣ ጾመ ነቢያት ነው። እንደምናውቀው ጾመ ነቢያትን እየጾምን ነው። ለምን? የነቢያት ልጆች ነን። ነቢያት ጾመው ሱባኤ ገብተው ያውም እነሱ ከዘመኑ አልደረሱም። እኛማ እድለኞች ነን። በእውነት እጥፍ ድርብ አድርገን ልንጾም ይገባናል። እነሱ ከሩቅ በእምነት አዩት እንጂ ከዘመኑ አልደረሱም። ክርስቶስ ተወልዶ አላዩም፣ ግን ተስፋውን ይዘው አስቀድመው ጾሙ። እኛ ደግሞ ተስፋውን ይዘን ጾመን ልደቱን እናከብራለን። በነቢያት እንደተነገረ ወረደ ተወለደ ብለን እናከብራለን። ከዕለተ ልደቱ ደርሰን ለማክበር ያብቃን መድኃኒታችን ኢየሱስ ክርስቶስ። እንግዲህ የተወደዳቸው እግዚአብሔር ቤተሰቦች ጌታችንን እነዚህ የተለያዩ አካላት የጠየቁት ጥያቄ ከመስቀሉ ውረድ የሚል ነው። ጌታችን ለምን ከመስቀል እንዳልወረደ የተወሰኑ ነጥቦችን አይተናል። ከመስቀሉ መውረድ አይጠቅመንም ነበርና ዲያብሎስ ምንጊዜም ቢሆን ከሱ የሚመጣ ጥያቄ ሁልጊዜ በጥርጣሬ ማየት ያስፈልጋል። ዲያብሎስ ብሎ ሰባኪ የለም። እንዳለመታደል ሆኖ አንዳንድ ሰዎች ዛሬ የዲያብሎስን ንግግር እየሰሙ ከዛም አልፎ በካሴት ሁሉ የዲያብሎስ ስብከት እየተቀረጸ ቁጥር ምናምን ሁሉ እየተባለ የሚሰራጭበት ሁኔታ እንዳለ እንሰማለን። በጣም ያሳዝናል። ዲያብሎስ የሚናገረው ነገር ሁሉ
የኛን መዳን የሚያደናቅፍ እና የዲያብሎስ ዋና ስብከት በጌታችን ላይ እንደሞከረው ከመስቀሉ ማስወረድ ነው። ከቻለ ወደ መስቀል እንዳንወጣ ማድረግ ነው። ከወጣን ደግሞ ቶሎ እንድንወርድ ያለ ጊዜው እንድንወርድ ማድረግ ነው። የዲያብሎስ ተንኮል፣ የዲያብሎስ ፈተና ይሄ ነው። ሲጠቀለል ይሄ ነው። ከመስቀሉ ማራቅ ነው። እንዴት ባለ መንገድ? የምቾትን የድሎትን ኑሮ እንድንፈልግ በማድረግ መከራን እንድንሰቀቅ፣ እንድንጸየፍ፣ እንድንጠላ በማድረግ የክርስትና ዓላማ በተሳሳተ መንገድ እንድንረዳው በማድረግ በክርስትና ደስታ አለ። ያ ደስታ ግን በመብል በመጠጥ የሚገኝ አለ። በዚህ ዓለም ሀብት፣ ንብረት፣ ሹመት፣ ሽልማት፣ ክብር የሚገኝ አይደለም። ቅዱስ ጳውሎስ ደስተኛ ነበር። በጌታ ደስ ይበላችሁ እያለ በጣም ዝቶ ተናግሯል። ግን ያን ያለው ታስሮ ነው። ቅዱስ ጳውሎስ ስለ ደስታ የተናገረበት መልእክት አብዝቶ የፊልጵስዩስ መልእክት ነው። ሮም ታስሮ ነው ያን መልእክት የጻፈው። እንደው የሚያጽናኑት ምዕመናን ግን የሚያጽናናው እሱ ሆኖ ነው የታየው። በእውነት የታሰረው ነው አጽናኝ ሆኖ በጌታ ደስ ይበላችሁ ይል ነበር። አሁንም ቅዱስ ጳውሎስና ሲላስ የሐዋርያት ሥራ ምዕራፍ 16 ላይ ታስረው ተደብድበው ተጠርንቀው ይላል። አስጠርንቆ አስጨንቆ አስሯቸው ደብድቦ በውስጠኛው እስር ቤት ግን ሌሊት በደስታ ይዘምሩ ነበር። የክርስትና ደስታ እንዲህ ባለ በመስቀሉ ውስጥ የሚገኝ ደስታ ነው። ወደ መስቀል በመውጣት ከመስቀሉ በመሳተፍ የሚገኝ ደስታ ነው። መስቀልን በመሳቀቅ ከመስቀል በመራቅ የሚመጣ አይደለም። ከጾም በመራቅ የሚመጣ ደስታ ይሄ የእንስሳት አኗኗር። እኛ እኮ መላካዊ ዝምድና ያለን። ስለዚህ ጾምን መውደድ፣ በተቻለ መጠን ጸሎትን መውደድ፣ ከመስቀሉ የሚያሳትፈን ነገር መውደድ ያስፈልጋል። እግዚአብሔር እኛን ከመስቀሉ አሳተፈን ወደደን የምንለው በእውነቱ ይነስ ሚዛን ከመስቀሉ ሲያሳትፈን ሲያቀምሰን እንጂ ከመስቀሉ በራቅን መጠን መደሰት ይሄ ሰይጣናዊ ደስታ ነው። ሀብት ንብረታችን ስለበዛ፣ ጤናችን ስለተጠበቀ፣ የተመኘነው ሁሉ ስለሆነ በዚህ የምንደሰት ከሆነ የዲያብሎሳዊ ደስታ ነው። እውነተኛ ደስታ ያለው በመስቀሉ በመኖር ነው። የተወደዳቸው እግዚአብሔር ቤተሰቦች ሰይጣን ወይ ወደ መስቀሉ እንዳንወጣ አስቀድሞ ያስፈራራናል፣ ወይም ደግሞ በተለያየ መንገድ የዚህን ዓለም ጣዕም እያሳየ በዛ ተስበን ተታለን ከመስቀሉ እንድንርቅ ሊያደርገን ይችላል። ወጣትነታችንን በመጠቀም ወጣትነትን ተጠቀምበት። ጊዜን አታባክን። ወጣትነትሽን ውበትሽን ተጠቀሚበት። እንዲህ ኋላ ቀስ ብለሽ እንደሰው እንዴት ትደርሻለሽ? ከዛሬ እንዲሆነሽ ምንድነው ከዛሬው መጨነቅ? ምንድነው ከዛሬው ራስን እንዲህ ማድረግ? እንዴ በኋላ ይደርሳል። ቀስ ብሎ በ60 በ70 ንስሐ ገብተህ እያለ ሰይጣን ያታልል ይችላል። የሰይጣን ስብከት ይሄን የመሰለ ነው። አንተ ምንድነው እንዲህ የምትሆነው? እንደሌላ ወቅበት እንዴ ምን ችግር አለው? በገንዘቡም በጉቦውም በማጭበርበሩም በመናምኑም በሐሰቱም እንደ ዘመኑን ኋላ ቀራቱን ያልገባቱን እያለ ይሰብካል። ይሄ ስልጣኔ ብልጠት የሚመስላቸው ጅሎች ደግሞ አሉ። ይሄ ሰይጣናዊ ስብከት ነው። የሰይጣን ስብከት ይህንና ይህን የመሳሰለ ስለሆነ እንድናውቅበት ነው። ከመስቀሉ ሊያስወርደን ነው የሚፈልግ ያለ ጊዜው። በጊዜው ጌታችን ስራውን ፈጽሞ ከመስቀሉ ወርዶ እኛን ጌታችን እኛን መከራውን በቃ የሚልበት ከመስቀሉ የሚያወርድበት ጊዜ ሳይመጣ ሳይደርስ ቀድመን አንውረድ። እሱ ተገቢውን ጊዜ ያውቀዋል። አሁን እናቶቻችን የምትደፉት ዳቦ በላይም እሳት በታችም እሳት የምታነዱበት በምን አይነት ሰዓት ቢወጣ በደንብ መልኩም የሚያምር መዓዛውም ደስ የሚያሳይ ለመብላት የሚጣፍጥ እንደሆነ ታውቁታላችሁ። ቀድሞ ቢወጣ ሊጥ ነው የሚሆነው። አያምርም፣ አይጣፍጥም፣ አይበላም። ጊዜ አለ፣ ታይሚንግ። ያ ጊዜ ሳይደርስ አንቸኩል። 40 ሀራ የሚባሉ ሰማዕታት በቤተክርስቲያን ይታወቃሉ። 40ውንም በጣም በሚያስጨንቅ ቦታ እጅግ በጣም ውርጭ በሆነ ቦታ ላይ ጣላቸው። አጠገቡ ደግሞ ሙቅ ውሃ ነበር። ይሄ ፍልውሃ በጣም ለመታጠብ ምቹ የሆነ ደስ የሚል እንፋሎት ያለው ያን እያዩ አጆች ፈተናውን ለማጽናት ነው። የሚበላ አጠገብ እንደ ማስራብ ማለት ነው። እና 39ኙንም ቀን 40ው ፈተናውን ታግሰው ተቀበሉ። 40ኛው ቀን 39ኛው ቀን ሲያል ከ40ኛው አንዱ ወታደር የክርስቶስ ወታደሮች ማለት ነው። ለክርስቶስ የሚጋደሉ ወታደሮች ነበሩ በፊት። እና በ40ኛው ቀን መከራው ጠናበት፣ አይድረስ ነው። በጣም ጨነቀውና እኔ አውጡኝ በቃ አለ፣ ካደ። መከራው አስጨነቀው። እግዚአብሔር በእውነት በመከራ ከመሸነፍ ይጠብቀን ይታደገን። እና ወዲያውኑ እዛም ፍልውሃው ላይ አስገቡት። ክርስቶስን ስለካደ የሚፈልጉት ማስካር ስለነበር፣ ግን ሰውነቱ አንዴ በቅዝቃዜው በጣም ተኮማትሮ ስለነበር ፍልውሃው ጋር ሲገባ ወዲያውኑ ተፈረካክሶ ሰውነቱ ሞተ። በ40ኛው ቀን ንጉሱ ሁሉንም አንገታቸውን እንዲቆረጥ አደረገ። 39 ስለሆኑ አሁን 40ኛው ስለካደ
ከሰያፊዎቹ ከገዳዮቹ ወታደር 39ኙም ላይ ቅዱሳን መላእክት እየመጡ አንገታቸው ሲሰየፍ አንገታቸው ላይ ራሳቸው ላይ አክሊል እየደፉ ቅዱሳን መላእክት በሰማዕትነት አክሊል ሲወስዷቸው ወደ ሰማይ ነፍሳቸው ላይ እና አንድ ወታደር በዛኛው አንደኛው አክሊል ተንጠልጥላ ቀረች። 40 ነበር የመጣው ግን አንዱ ስለካደ ተንጠልጥላ ስትቀር ያኛው ከገዳዮቹ አንዱ አይቶ እኔ ያምኛለሁ በዚህ ሰው ቦታ ብሎ ገብቶ ያችን አክሊል ወሰዳት ይባላል። አይድረስ ነው በእውነት ፍጻሜ ከሚያበላሽ ፈተና እግዚአብሔር ይታደገን በእውነት እና አለ ጊዜው ከመስቀሉ አንውረድ ነው። በጤናም ቢሆን የሰጠን ነገር ካለ በቃ ለኛ መስቀላችን እሱ ሊሆን ይችላል። አዎ ጤና ብንሆን እንመኛለን፣ ማንም በሽተኝነትን አይፈልግም። ግን ከመጣ በምንም ምክንያት ይሁን በቃ መስቀላችን ነው ባኮቴት መቀበል። በቤተሰብ በትዳር በባል በሚስት በሰፈር በመንደር በመሳሰለው የሚጎረብጥ የማይመች ነገር ካለ በቃ ለኛ መስቀላችን እሱ ሊሆን ይችላል። ያን እንቀበል። ያለ መስቀል የሚሆን ክርስትና የለም። እንዲያው ዝም ብሎ እልል ምናምን አይደለም ክርስትና። አዎ እልልታ ጥሩ ነው፣ መዘመር ጥሩ ነው። ግን ጌታችን ኅብስት አበርክቶ ሲመግብ እንደበሉት ኋላ ግን በዕለተ ዓርብ እንዳልተገኙት በሆሳዕና እሑድ እንደዘመሩት በሕማማቱ ግን እንደጠፉት ዓርብ ስቀለው ስቀለው እንዳሉት እንዳንሆን ነው። ክርስትና የዚህ ዓለም ጉዞው በመስቀል ላይ ነው። እሾሃማ ነው፣ ዚግዛግ ነው። ዝም ብሎ መብላት መጠጣት መደሰት አይደለም እና መስቀሉን እንዳንዘነጋ ነው። አንዳንድ ነገሮች ከመስቀሉ እንዳያርቁን ነው። የብልጽግና ወንጌል አይነት እንደሚባለው ክርስትና መበልጸግ በዚህ ዓለም አይደለም። ሰርተን ተገቢ የሆነው ነገር አድርገን ከበለጸግን እሰየው፣ ገንዘብ አይጠላም። በአግባቡ ከተጠቀሙበት እና አብርሃም ኋላ ባለጸጋ ሆነዋል፣ እነ ኢዮብ ባለጸጋ ሆነዋል። በአግባቡ ከሆነ መልካም ነው። ገንዘብ ካወቁበት ጥሩ ባሪያ ነው። በእውነቱ ብዙ ስራ ይሰራል። ካልሆነም እንደ ጊዜ ግብሩ የዚህ ዓለም መንገድ ስንቅ ነው። የዚህ ዓለም ጉዳይ ሰው በመንገድ ሲሄድ ብዙ ስንቅ ቢኖረው ጥሩ ነው፣ ለራሱም ይሆናል፣ ለሰውም ይተርፋል። ካልሆነም እንደምንም ይኬዳል፣ እየተለመነ ይኬዳል። የዚህ ዓለም ኑሮ የመንገድ ጉዳይ ነው። ያለንም የሌለንም ነገር በመንገድ ላይ ስንሄድ ያለ የስንቅ ጉዳይ ነው እና መስቀሉ እንዳንዘነጋ ነው። መድኃኒታችን ኢየሱስ ክርስቶስ በመስቀሉ እንዳዳነን በመስቀሉ ሞትን ድል አድርጎ ሕይወትን እንደሰጠን እኛም ይሄን የተቀበልነውን ሕይወት እስከ መጨረሻው ድረስ ጸንተን በቀኙ ከሚያቆማቸው ከሚያመሰግናቸው ቅዱሳን ወዳጆቹ ጋር በቸርነቱ እንዲቆጥረን ቅዱስ ፈቃዱ ይሁንልን። አሜን።